ስነግርሽ ማለት ነው። እኔ ጥያቄ ያለኝ ጉዳዩ ነገር የለም። ወይ ምስጢር ቢኖሩ እንኳን ቢወጣ ቅስሟ የምትሰበረው ስሟ የሚጠፋው ጃኒ ናት እንጂ አዶናይ ከምን እንደ ልክ ከሊጥ ጸጉርሽን እንዲምስዝ አድርገሽ እንደምታወጪ ነው ነገር ውስጥ የሚወጣው። ግን ባልችግር የምትሰበረው ምናምን አዳምጡና ስለዚህ ኧረ በእናታችሁ እኔ እኮ አዶናይ ችግር ውስጥ ልንዳ ባይዘወይ ልንዳ እንትን አስጨርሽም ሰው እንደ ስምና መልስ ልንዳ አትናደጅ። ምን ሆንሽ ነው ውድ ማለት ነው እንደኔ ነው። እኔ አሁን የአንቺ ንግግር እኮ ክፉ ነው እያልኩ አይደለም። ልክ እኮ ነሽ አንቺ የአዶናይ ደጋፊ ነሽ። ሁሌም የሆነ ነገር ሲሆን ስለ ጃኒ ሳይሆን ስለ አዶናይ ነው የሚያሳስብሽ። ለምን የወንድሜ ስም ይጠፋልች በዚች ልጅ ምክንያት ምናምን ብለሽ ስለምታስቢ ነው። እኔ ሀሳብሽ ስለገባኝ ነው የመለስኩልሽ ያለው ግን ማለት ነው። እዚህ ጋር ግን እንደ ሴት እናሰብኛ ደግሞ እንደ ሴት እንደ ወንድ ሳይሆን ወንድ ልጅ ምንም ቢሆን ማለት ነው ችሎታው አለው፣ የሆነ ነገር የመወጣት ችሎታ አለው። ሴት ልጅ ግን አንዴ ቅስሟ ከተሰበረ አንዴ ሞላሯን ከሰበርሻት በቃ በምንም ተአምር ልትመልሻት አትችይም። ያንን ነው እኛ ማሰብ ያለብን። ለምን እኛ ጃም የምንወዳት እኔ አዶናይ በጣም ነው የምወደው፣ በጣም ማለት ነው ከምነግርሽ በላይ ማለት ነው። እኔ ሁሌ ከምወዳቸው ጓደኞቼ ጋር በሱ ምክንያት እጣላለሁኝ። ግን ምንድነው እዚህ ጋር ግን በምንም ኔይሊንግ ግን ጃኔ ደግሞ ከተአምር ነው እንዲ በቃ ይሄ ቀይ መስመር ነው ለእኔ ጃኔ ደግሞ ለምን ሴት ስለሆነች አንደኛ፣ ሁለተኛ ነገር አውርታ ማሳመን ስለማትችል ለሰው መልስ መስጠት ስለማትወድ ሁላችንም ስለሷ የምናወራው ብዙ ጊዜ አንገዳ እንደዚህ በቃ ደረታችን ነፍታል። እሷ እንደዚህ እንደኛ እንኳን በቃ ከሰው ጋር እንደዚህ የእልህ እንትን እንኳን መመላሰል ስለማትችል ነው። ያ ደግሞ ማለት ክፉ ናት ማለት አይደለም፣ መጥፎ ናት ማለት አይደለም። እቺ ሊያሾው ብዙ ነገር ታወራለች እኮ ባይዘይ ግን አንድ ቀን እስካሁን እስኪ መጥፎ ነገር ወጣ የሚባል ስለ ጃኒ መጥፎ ፎቶ በቃ ቢበዛ ፎቶ የድሮ ፎቶዋል እንደዚህ የነበረችበት ሰዓት ምናምን የሚባለው ይሄ ግን ሁላችንም የድሮ ፎቶ አለን። ከ99 ምናምን የተወለዱ ሰዎች ሁሉም የራሳቸው ፎቶ ፒክቸራቸው የድሮ ፒክቸር አላቸው። ማናችንም አለን። ይሄ ምንም የሚያሳፍር ነገር አይደለም። ግን መጥፎ ቪዲዮ የጃኒ ከየትም አታመጣም። ልንገራችሁ እኔ ቢኖራቸው እስከዛሬ ስንት ጠላት አላት ጃኒ ይፖሰትባት ነበረ። አሁን ይኸውልሽ እኔ ጃኒን እኮ እንትን መቃወሚያ አይደለም እኮ እኔ አሁንም እኮ ጃኒ ጋ አይደለም ትኩረቴ ሊያ ጋ ነው። ተረጅኝ ሊያ እኔ አሁንም ሊያ ጋ ነኝ እንጂ ጃኒ ጋ ምናምንም አይደለሁም። ሊያ እንደዚህ እያለች የምታስፈራራውን ነገር ሊያስቆሟት ይገባል። ሌላ ሰው እናንተ አሁን ጃኒን በደንብ ስለምታውቋት ታምኗት አላችሁ። አዶናይም ስለሚያውቃት ያምናታል። እዚህ ጋር ጭቅጭቅ የለብኝም። እኔ ከኔ በላይ እሱ ያውቃታል። ስለሚያውቃትም ነው ስላመናትም ነው አብሯት ያለው የመረጣትም። ግን እች ሊያ እያወጣች ግን እንደዚህ ጉዳለ ስትል አዶናይ ብዙ ደጋፊዎች አሉት አይደል? ለእነሱ ግን ጥሩ አይደለም። አዶናይም ቢሆን ጃኒም ቢሆን ያለሽን ጉድ አውጪ፣ ምን አባሽ ነው የምትይው ብለው ሊያስቆሟት ይገባል ነው የኔ ጥያቄ። ይሄ ግዳለኝ እኔ ደግሞ ላውራ ማቆም አለባት ነው የኔ ጥያቄ። እኔ ደግሞ አንድ ላውራ ወጣለሁና ላውራ ስሚ ልንገርሽ ልንዳ እኔ አንድ ላውራና ወጣለሁ። ከዛ አሁን ልንዳ የምትለው ነገር ምንድን ነው? ሊያሸው በየቀኑ ጉዳለ ስትሄድ ወንድሜ ምን ይመጣባታል ይሆን ብዬ ይጨነቃሉ። ምክንያቱ እሱ እንዳይዋረድ ሰው እንዳይስቆ ምናምን ነው። ብታወጣው ጉድ ብታወጣ እንኳን ለጃየ ነው እንጂ ለአዶናይ ምንም አይደለም። ገባሽ? ትንሽ ነው እንጂ ከሱ አብሮ ስላለ ትንሽ የሆነ ነገር ይሆናል። ግን ጉድ ቢወጣ እንኳን ለጃየ ነው። እኛ ደግሞ ቀን ሙሉ ሊያሸው የጃን ጉዳለ የምትለው ወፍ የለም። በየቀኑ ጉዳለ ትላለች፣ ወፍ የለም። ይሄ ምንድነው? ማንም ሰው ያውቃል። ባይዘወይ የሰላም ተስፋዬ ጉዳለ እያለች የኖረች ሴት ናት። የነ ማርታ ጎይቶም የሌለ አርቲስት የተናገረች ሴት ናት አይደለ? እና ማንም ሰው ሊያሸው አዲስ አበባ ቁጭ ብላ እንደዚህ ስታወራ ማይቃጠል ሰው አለ እንዴ? ሁሉም ሰው ይቃጠላል። ሁሉም ሰው እንትን እያለ ነው። ግን ደግሞ ከአቅማችሁ በላይ ስለሆነ የጊዜ ጉዳይ ነው። ለጊዜው የአህያ ነው የአሰማ ስጋ እየበላች ሆዷ እየሞላች ነው አይደለ? ግን ከጊዜ በኋላ አይደለም እሷ ዳልቻ ደረቱ የሚነፋ ሰውየው ገብተዋል። ስለዚህ እኛ ምንም የሚጨንቀኝ ነገር የለም። ለምደናታል። በቃ በምንም ተአምር የሊያሸው ነገር ጭንቅላታችን ላይ ወጥተዋል። እኛ ምክንያቱም በየቆኑ ጉዳለ ውሸት ነው፣ በየቆኑ ጉዳለ ውሸት ነው። ትላንትና ምላድ ጠዋት ዛሬ ምስጥር አለ አፈርጠዋለሁ ብላ ወጣች። ምንድን ነው ያደረገችው? ማታ ዩቱብ ላይ ስትገባ የጃየ ሞዴሬተር ያወሩት ወረ ቁጭ ብላ እየሰማች መልስ እየሰጠች ነው ያደረች አይደለም እንጂ ምንም ነገር የለም ውዴ። እና የአዶናይ ነገር ቢያጨንቅሽም እንኳን ለሴት ልጅ እንጂ ለወንድ ልጅ ምንም አይመጣም። ጉድ የሚወጣ ሲሆን እንኳን
እና ጨርሻለሁ። ሳራዬ መናገር ከፈለግሽ ተናገር ምናምን። ሊዲያ የምትባየው አሁን ስትናገር የነበርሽ ቅድም ምንም ጉድ እኮ የለም። አንድ መረጃ የላትም። ቢኖራት ደግሞ ከአዶናይ በፊት የነበረ ህይወቷ ነው። በቃ ከዛ ከሸለምጥማጥ ጋር ነበረች። በልጅነት እድሜዋ ያሳለፈችው ህይወት ነው። ማንኛችንም በደጋ እድሜያችን ከምንወደው ሰው ጋር ከባልሽ ጋር መቼም ራቆትሽን ነው የምተኘው። ልብስ ለብሰሽ አተኝም። እናትሽ ፊት የማትገለጭውን ነው ባልሽ ፊት የምትገለጭው። በስ ቢያነሳት ፎቶ ነው ቢያነሳት ቪዲዮ ነው የሚዋረደው እሱ እንጂ እሱ አይደለች። በዚህ እድሜሽ ብዙ ነገር ታረጊያለሽ። ልጅ ናት ጃኒ። ከአዶናይ በፊት ለነበረው ህይወቷ እሱ አክሴፕት አድርጎታል። በቃ ምንም ሳርዬ አንደርስታንድ አደረጋለሁ። ስላስረዳሽ ይኸውልሽ፣ እሷ ይሄንን ካላለች ሰው አይመጣላት። አይ ነው ያሸለምጥማጥም ቢሆን እሷም ብትሆን እነዛ አሮጊቶቹም ቢሆኑ ያላቸው መረጃ ካለ ያውጡት። ማን ያዛቸው? ጃኒ እኮ አልከለከለቻቸው። ማንም እኮ የከለከላቸው የለም። ሞቷን ይመኙ የለም እንዲ እንኳንስ ገላዋን ማሳየት ሞታ ዊልቸር ላይ መቀመጧን እኮ ይፈል ጉድጓድ መግባቷን እኮ ይናገራሉ። ፎቶ እና ቪዲዮ ማሳየት ምን ችግር አለው? ታውጣው። ማንኛችንም የያዝ ነው እኮ ነው። ምን አዲስ ነገር አለ ከምድር በላይ? ሁሉም ሰው የሚያደርገውን ነው። እሷ በአካል ቪዲዮ እየቀረጸች በእጇ ምን ስታደርግ የነበረ ቪዲዮ አለ አይደል እንዴ? ከዛ የተለየ ምን አለ? እሷ በእጇ ነው። እሷ ከሱ ጋር ነው። ሌላ ነገር የለም። ቮይስ ንግግር ነው፣ ያለፈ ነው። ትናገራለች። ትናንትና ተናግራለች እኮ አዶናይ የቀረብኩት ለቪው ብዬ ነው ትበል። መጀመሪያ ላይ እንደዛ ብላ ሊሆን ይችላል። በኋላ ላይ ወደ ፍቅር ገባው፣ አለቀ። አዶናይ ጋር ለቪው ብሎ የማይጠጋ ማን አለ? ስለዚህ የጃኒ ከዚህ በፊት የነበረ ቪዲዮዎቿ ከዚህ በፊት የነበሩ ንግግሮቿ 10 ቪዲዮ አይደለም የፈለጉ ቮይስ ቢደረድሩ የሚሰማቸው የለም። ምንም አይመጣም። አዶናይ ለሚያመጣው ክብር መቀነስ የለም፣ ክብር መጨመር የለም። ወይኔ ሳርዬ ከዚህ በኋላ ላለው ህይወቷ ብቻ ነው። እሱማ ለእሱ ደጋፊዎች ራሱ የሚያበሳጭ የሚያሳዝን ክብር የሚቀንስ ሳንቲም ነገር የለውም። ኖ ሳርዬ፣ እኔ እንደዛ ብዬ አላስብም። ስለ ክብር አይደለም እኔ የማስበው። እኔ በቃ ንግግሯ እኔን ያስፈራኛል። እና ምን ሊመጣ ነው? ምንም አያስፈራሽ። በቃ ምንም ነገር የለም፣ የሚያስፈራው ነገር የለም። ከዚህ በፊት ለነበረው ህይወቷ የፈለገ በየቀኑ ብታወጣው ብትለጥፈው፣ አንቺ ያዝሽውን ዕቃ እኔ ይዣለሁ፣ እሷ ይዛለች። እሱማ ስላለፈው ህይወቷማ አዶናይስ ምን አገባው እንዴ? እሱማ ሁሉም ሰው ያለፈ ህይወት እኮ አለው፣ ያለፈ ታሪክ እኮ አለው። በቃ በየቀኑ የፈለጋቸው ቪዲዮ ቢኖራቸው እስካሁን ይሰቅሏት ነበር፣ እስካሁን ራሷን ታጠፋ ነበር። እሷ በእነሱ አባባል፣ በእነሱ ንግግር፣ በእነሱ ይሄ ያለን በማለት እስካሁን በህይወት አትኖርም ነበረ። ዱሪ ሀባ የላቸውም። ቢኖራቸው ቪዲዮ ማጋ ነው የሚኖረው፣ እዛ ልጅ ጋር ነው የሚኖረው። እሱ ነው የሚሰጣቸው። ከእነሱ ጋር ተኝታ አልተቀረጸች ከእሱ ጋር እንጂ። በጣም ግንባልግ ሺሻ በማጨስ ካላቸው እሷን ቁጭ ብላ ቤቷ ወንድ ሰብሰባ የምታጨሰው ነው። ምንም ማለት አይደለም። ሁሉም የምታደርገው ነው። አርጋ ያለፈችው ህይወት ነው። አሁን ግን ትልቅ ህይወት ላይ ገብታለች። ያ በፊቱ ህይወቷ እዚኛው ህይወቷ ላይ የሚያመጣው ምንም ለውጥ የለም። የሚያበላሸው ነገር የለም። ያውቃል።